እስልምና ላይ ጥቃት እየደረሰ ነው ሁላችን ተረባርበን ኢንሳት እናጥፋው ሲሉ ዋ ኢስላማ ይላሉ ከተወሰነ ዓመታት በፊት ኮሎራዶ ላይ አሜሪካ ተንሲሩል ሙስሊሚን ሙስሊሞችን እምነታቸውን ለማስለቀቅ ትልቅ ፕሮጀክት ተቀረጸ ሙስሊሞችን ከእምነታቸው ለማውጣት በቢሊየን የሚቆጠር ንብረቶችን መሰብሰብ ቻሉ ሙስሊሞችን አህመድን ወደ ጆን ለመለወጥ ያን ዜና ሲሰማ እኛ ድረስ እግሩን ይሰዳል የሚል ተስፋ አልነበረኝ ዛሬ እኛው እዚሁ ሀገራችን ላይ በሚሽነሪ ስም ሙስሊሙን ከእምነቱ ለማስለቀቅ ሲጥሩ ሳይ አረ የሙስሊሞች ያለ ዋ ኢስላማ እንበል ነው የዛሬ ፕሮግራም ኢንሻአላህ الله تمرتون من نتكلم بث يادرجن أسأل الله أن يجعله خالصا لوجهه الكريم الله سبحانه وتعالى فكادك هنا أمست نتبوشن داسالن يمجمر أو نتب ما عملنا للإسلام كما ينبغي لسلمنا ميقبون على السران مسل بتتشي تجمروا اللو أنين من نانتنم ولتنياو لأسلمنا مسرات فضل الدعوة في سبيل الله بالله من قد منكساكس يالون فضل درجة تتقوم اللو سوستنيا ملمانع لإسلام دان سرا يقدوا النطبوش من دناتشو النسون النال إن شاء الله أردتنيا منهاج الدعوة النسرا سيبال دقمو كم من نامرتو من نات أفاون ديبلت دعوة منهاج اللو يادرار غيراسي هنا منقد اللو إهين تقوم أدرقالو منقدون كالاوكنا ولربما تبني قصرا وتدمر مصرا نلال من البات عندن سا جنبته عند اجر للتافرس تشلال ولربما تبني قصرا وتدمر مصرا اجر للتافرس تشلال منهاج ምንድነው ለምንነው አሁን እስከ ዛሬ የነበሩ ዳዕዋዎች ራሳቸውን እየበሉ ያሉት ለምንድነው ውጤት ያላየነው ለምንድነው የሚገባውን ያህል መንሃጁ ዳዕዋ እሱንም ጥቆም አደርጋለሁ አምስተኛ ኢላ ተንፊሩ በአላህ መንገድ ላይ ይህን ሰዓት እያየን አንረባረብም ካልነ አላህ ያስቀመጠብን ዛቻ አለ እሱን ጥቆም አደርጋለሁ አላህ አስአሉ الإخلاص والصواب والسداد الله يوفقن የመጀመሪያው ትችት ለኢስላም አልሰራንም ነው የሚገባውን ያህል የተለያዩ የተበታተኑ እንቅስቃሴዎች ሊኖሩ ይችላሉ አልሰራንም ትችቴን ከማቅረቤ በፊት ግን በዚህ ሙሐደራ ላይ two rules ሁለት ህጎች አሉ ተከትለናቸው ምንድ ህጉን ለመከተል ዝግጁ ነን rule number 1 የመጀመሪያው ህግ የነብያችን ሰለላሁ ዐለይሂ ወሰለም ስም ስናነሳ صلوات እናወርዳለን ኢንሻአላህ ሰለላሁ ዐለይሂ ወሰለም rule number 2 ሁለተኛው ህግ don't forget rule number 1 የመጀመሪያውን ህግ አትርሳ ነው ሁለተኛው ህግ ሁለቱም ወደ አንድ ቦታ ይቀስራሉ አወለን ለኢስላም በኔ ቋንቋ የሚገባውን ያህል አልሰራንም ወንድሞቼ ከሶስት አንግሎች አንፃር መጀመሪያ ከኢስላም ትልቅነት አንፃር ከዓظመቲ هذا الدين ከዚህ ዲን አንፃር ይሁዳዎች ወደ ሰይድና ዑመር መጡና አንተ ዑመር አሉት እናንተ ቁርአን ውስጥ መጽሐፍ ውስጥ አንዲት አንቀጽ አለች እቺ لو كانت بيننا معشر اليهود ከኛ ከይሁዳዎች ውስጥ ብትኖር ይቺ አንቀጽ ለተخذناها عيدا እንደ ዒድ አድርገን ንዛት ነበር ما هي على سيدنا عمر ማናት ይቺ አንቀጽ ይሁዳው ምን አለ اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا አንቀጽ አይችናል ዛሬ ዲናችሁ ሞላውላችሁ በሱም ላይ ጸጋዬን አሟላው ከእምነታት በአጠቃላይ ለናንተ
እስልምናን ወድጄ መረጥኩላችሁ ተውፊቁ ረባኒ የአላህ ቃል ኪዳን ኢቻን ከዝኛውስ ብትኖር ኑሮ እንደ ዒድና ከብራት ነበር ሰይድና ዑመር አላቸው ሰይድና ዑመር ምን አሉ እኛ ድሮም እናቃታለን አሉ ያ የድሮው ትውልድ የዚህን ዲን ትልቅነት ይረዳ ነበር ከኢስላም ትልቅነት አንፃር ለኢስላም አልሰራህ ሁለተኛ ከማ ቀደመሁ አስላፉና ለሃተ ዲን ቀደምት ሙስሊሞች ዲን الاسلامን ለመርዳት ከለፉት አንፃር ስንመዘን ምንም ማለት አይደለም አልሰራም ትንሽ ጦር ሆነው on thousands ያሸንፉ ነበር አድሉ አስናን ለዚህ ርዕስ የመረጥኩት የዚህን ትልቅ ወጣት የጦር መሪ ንግግር ነው አድሉ አስናን ትልቅ ጀግና ወጣት ነበር በኢማን አላህን ልቡ የሞላለት ይህ ወጣት 15000 ጦር ይዞ ሲመለስ ከሆነ ጦርነት ደክመዋል ቆስለዋል ወደ አገራቸው ሊገቡ ሲል ሌላ የጦር ኃይል 300,000 ጦር ይዘው አገሯን ሊቆጣጠሩ እንደሆነ ይሰማል ማን አድሉ አስናን ይህ ወጣት ሲሰማ ደነገጠ ብቻውን ቁጭ ብሎ አሰበ ሁለት አማራጭ ብቻ ነው ፊት ለፊቱ ያለው አንድ አገሪቱን ለቆ እንዲበክሏት መፍቀድ ان الملوك اذا دخلوا قريه افسدوها دين الاسلام እንዳልነበረ እንዲያደርጉት መፍቀድ ሁለተኛው አማራጭ ሸሂድ ሆኖ ማለቅ ሁለት ነው ያላቸው 15000 ጦር ነው ያዙት ደክመዋል ከጦርነት ነው የሚመለሱት 300,000 ጦር እየመጣባቸው ከዛም ይላሉ ሙአሪኾቹ ገባና የሆነ ክላስ ውስጥ ከውስጥ ከፈኑን ለበሰና ወደ ሙስሊም ሰራዊት ወጣ ይላሉ ሙአሪኾቹ ወጣና ምን አለ ዋ ኢስላማ ان الاسلام اليوم في خطر ዛሬ እስልምና አደጋ ውስጥ ወድቋል واخشى ان يقضى على لا اله الا الله لا اله الا الله መሬት ገጽ እንዳያጠፉ ተፈራለው እኔን የሚመስል ይከተለኛላቸው ያ ጀግና ሰራዊት እነሱም ገቡና 15000 ሰራዊት ከፈለበሱና 15000 ሰራዊት ተሰለፈ الدنيا 15000 ከፈን የለበሰ ሰራዊት አይታጣቅም ይላሉ ሙአሪኾቹ ወጡና لا اله الا الله الله اكبر لا اله الا الله ሁለቱ ሰራዊት ተላተመኝ الله ناصر دينه دينون ረዳት የሆነው አላህ Subhanahu Wa Ta'ala 300,000 ጦር 15,000 እንዲያሸንፍ አደረገ መሃል ጦርነት ላይ ያሉ የሙስሊሙ ባንዲራ ያዥ አላሁ አክበር ቁትለ ሩማኑስ የጦሩ መሪ እነሱ ሩማኑስ ነው ተገሏል ብሎ አወጀ ሙስሊሙ እንደገና አላሁ አክበር نصر دينه وعز جنده ونصر عبده በደስታ ሙስሊሙ ይሄን ጦር አሸነፈ 15,000 የቆሰለ ጦር ከስንት ሰው ጋር ከ300,000 ጋር ድል አገኘ ان تنصروا الله ينصركم ዲኑን ንርዳ ብለ ኢኽላስ ኑሮ ከተነሳ አላህ ይከፍተዋል ቀደምት ሰለፎች እስላምን ለመርዳት ከለፉት አንፃር ሲታይ ምንም አልሰራንም ሁለተኛ ሙዕተሲማ ከዚሁ ቃል ጋር ስለሚያያዝ ሱላ አስከተለው ሙዕተሲም ኢማም አህመድን خلق القرآن ላይ በጣም አዛ ያደረጋቸው ንጉስ ነበር ቁርአን የአላህ ቃል ነው እንዳትል ገለሃል የአላህ ቃል ነው ካልክ ቁርአን ስተት ከተገኘበት አላህ ዘንድ ስተት አለ ያልክ ነው ሚል ፍልስፍና ይዘውለት መጡ እንዳትል አንገላቷቸው ነበር ግን ዲኑን የሚወድ ሰው ነበር አንድ ሴት አሞሪያ የምትባል አገር ውስጥ ሩቅ አገር ሂጃቧን ይሁዳዎች ገፈፏት ሲገፋት ሙዕተሲም የሙስሊሞች ንጉስ ባለበት እንዴት ይደፈራሉ አለችና ዋ ሙዕተሲማ ወይ ሙዕተሲም አንተ ያለ ተደፈርኩ አለች ይህ ቃል ለሙዕተሲም ደረሰው ለሙስሊሞች ንጉስ والله لا انصرنك رداشالو
አሰሯ አሞሪያ ውስጥ ይሁዶች ደብዳቤ ሙዕተሲም ለአሞሪያው ንጉስ ላከ ደብዳቤው ግን ምን ሚል ይመስላችኋል እባክህ ልቀቅልን ነው እንዳሁኑ يا ابن الكلب أنت يوشى لج فأطلق صراحها فتت لكات ندول لكات وإلا على جنا غزوتك زمت بهالو بجيش عوله عندك وآخره عندي من نشاو أنت زند هنا مدرشاو نيزند مياكم سراويت لك بهالو لكات ሊለቃት ፍቃደኛ አልሆነም 15000 ጦር ነው ያዘመተው ልጅቱን አስለቅቆ አገሪቱን ተቆጣጥሮ ያችን አገር ሙስሊም አገር አረጋት ኢማሙ አህመድን ሲሰሙ ምናሉ هو معفو عندي እንግዳ አፉ ብየዋለሁ አሉ መጥቷቸው በቃ ለኢስላም ሰራ ቀደምቶች ለኢስላም ከሰሩት አንፃር የኛ አዚም ይገባ አይደለም ከሶስተኛ ነጥብ አንፃር كما يعمله الاخرون لدينهم الباطل لو ዳቂ እምነታቸው ሌላው የኡምነት ክፍል እየሰራ ካለው አንፃር ስንታይ እኛ ስራ ውስጥ አይደለንም በጣም ይገርማል እኮ የያዙት ዲን ለዓቅል የሚከብድ አንድም ሶስትም የሚባል ሂሳብ የማይቆጥረው እምነት ውስጥ ነው በስር ለማድረግ ሲጥሉና ያለ ابن حزم ታላቁ ኢማም ምን ይላል والله ይላሉ አላህ ቁርአን ላይ ባይነግረን ኑሮ አሉ ደግሞ በአካል አግንተን ባንወያያቸው ኑሮ ከነሱ ጋር እንዲህ ሚላለ ብለን ዱንያ ላይ አናስብም ነበር አሉ ለዓቅል የራቀ ነው አንድም ሶስትም ነው ሶስትም አንድ ነው ግን አላህ ነገረን ደግሞ ፊት ለፊት ተከራከርናቸው አሉ ይህን አመለካከት ተይዞ እንዴት ሙስሊም ይሰለባል ኢማም ኢብኑ አልቀይም ተገርመው ኢጋሰቱል ለህፋን የሚባል ኪታባቸው ላይ ጥያቄ አለኝ ይላሉ ለነዚህ እምነት ተከታዮች በግጥም ነው ያስቀመጥኩት ላንብብላችሁ فيا عباد المسيح لنا سؤال قال ابن القيم نريد جوابه ممن وعاه إذا أتى الإله بصنع قوم أماتوه فهل هذا إله ويا عجبا لقبر ضم ربا وأعجب منه بطن قد حواه أقام هناك 9 من شهور لدى الظلمات من حيد غزاه وشق الفرج مولودا صغيرا فاتحا للثدي فاه ويأكل ثم يشرب ثم يأتي بلازم ذاك فهل هذا إله تعالى الله قال ابن القيم عن إفك النصارى سيسأل كل عما افتراه قلت يفسر فيا عباد المسيح لنا سؤال إن أنت يا يسوع أملاكيوج تياك هلنا قالوا ابن القيم የታላቁ ኢማም ኢብኑ ተይሚያ አንጋፋ ደረሳ ኑሪዱ ጀዋበሁ ሚመን ወዓሁ መልስ እንፈልጋለን የተረዳ ካላሉ اذا مات الاله بصنع قوم አምላክ በሰው ልጆች ከተገደለ አማቱሁ فهل هذا اله ጌታ ነው ታዲያ ሰው ከገደለው ሰው የሚገለው ጌታ አለ የሰው ጌታ ويا عجبا قالوا دمو ابن القيم ميغرمو دمو ይሄ ነው لقبر ضم ربا ጌታውን ያቀፈ ቀብር ነው የሚያጅበኛል ተቀብሯል አይደል واعجب منه بطن قد حواه የሚያጅበው ደግሞ እሱን ያቀፈሽ ማህፀናት አሉ በማህፀን ውስጥ አምላክ أقام هناك 9 من شهور لدى الظلمات من حيد غزاه 9 ወር ማህፀን ውስጥ ተቀምጦ የሚጠጣው ምንድነው ሀይድ እኮ ነው ሴት ልጆች ሀይድ ያሉ ሲያረግዙ ምግብ እየሆነ እኮ ነው ለልጆች ሲወለዱ ሀይዱ ነው ይወጣል ሀይድ ሲጠጣ ማህፀን ውስጥ ቁጭ ብሎ ነው መትሉን አሉ ابن القيم وشق الفرج مولودا ከዛም ብልት ገልጦ ወጣ አፉን ከፍቶ ሊተዲፋሁ ሊጠጣ እኮ ነው ምን ወተት ወደ እናቱ አፉን ከፍቶ ወጣነውን ምትሉን ወያኩሉ ከዛም አደገ ይበላል ይጠጣል ثم ياتي بلازم كبلها ጠጣ ምን ይከተለዋል
ምን አለ ማይነገረው አለ አይደል አላህ ቁርአን ላይ ኢየሱስ ጌታ ነው ሲሉ ምን አለ ካና يأكلان الطعام دي ምግብ እኮ ይበሉ ነበር ምን ማለቱ ነው አላህ Subhanahu Wa Ta'ala ሌላ ይከተላቸዋል እንዴት ጌታ ነው ትላላችሁ ابن القيم ንግግራቸውን ሲጨርሱ ምን አሉ تعالى الله ከዚህ የራቀ ነው عن عفك النصارى ነሳራዎች ከቀጠፉበት سيسأل كل عما افتراه ከቀጠፉት ነገር ነገ ይጠየቃል ይህን እምነት ሰው ይዞ እንዴት ወደ እምነቱ ይጣራል ጭራሽ አባል እንዴት ያደርጋቸዋል ለዚህሳ እምነት እንዴት ነው የሚኖሩለት አንድ የዘመናችን ትልቅ ዓሊም ሱዳን ውስጥ የገጠማቸውን ክስተት ሲያጫውቱ ምን ይላሉ ወደ ደቡብ ሱዳን አካባቢ ዳዋል እናደርግ ወደ በረሃው ገባናል በረሃው ስንገባ ሙስሊሞች ናቸው ከዲናቸው የራቁ እዛ ሀገር የሚኖሩት መኪና ይተዋቁማል እኛን ሲያዩን ምን አይነት እንሰሳ መጣ ብለው ደንግጠው በየቤታቸው ገቡ መኪና ይተው ከዛ ማረጋጋናቸው አረ ተዓለው እኛ ሙስሊም ወንድሞቻችሁ ነን አትፍሩ አልናቸው እንደምንም ደንግጠው ተጠጉን መኪናዋን ያያታል ተጠጉን ማናችሁ እንትናነን ወሬ ጀመረ ሙስሊም እንደሆነ አረበኛ ይችላሉ ማሻአላህ ትንሽ ቆይተው የቃጭል ጮት ሰሙ ተደወለ ሲደወል ነይ ሰዎች ብርግት ጋሉ ምንድነው ስንላቸው هذا ابونا አባታችን መጣሉ من ابوكم ኑ ተመልከቱ አንድ የሚያስተምረን ፓስተር አለና በሳምንት 2 ቀን እየመጣ ያስተምረናል ኑ እንሄዳሉ እኛም ጉዱን ልናይ ሄድን እዛ እንደደረስነ አንድ ወጣት አውሮፓዊ ነው ትንሽ በእድሜ ገፋያል ሞተር ሳይክል ይዟል ከዛ ህዝቡ ሲሰበሰብለት ለህፃናት ከረሚላ ለትላልቆች መድኃኒት አምፕስሊን ምናምን ሰጣጠና ዳዓዋ ጀመረ ስለ ኢየሱስ ማንነት እኛ ቁጭ ብለን ዝም ብለን ሰማነው ከዛ እንደጨረሰ ያዝነውና ማን አንተ እኔ ገሌ ይባላል የት ነው የመጣ አውሮፓ ነው የመጣሁት ምን ያህል ጊዜ ሆነ እዚህ አካባቢ እጅግ ብዙ ጊዜ ነው متى ترجع الى بلادك ወደ ሀገር መቼ ነው የምትመለስ الى بلدك قال دي ለምን ነው የምመለሰው አለ አንዴው በቃ የሥራ ኃላፊነት ከፈጸመ መቼ ነው ሀገር የምትገባ لا እኔ አልመለስም وظيفتي هنا የሥራ ኃላፊነቴ እዚህ ነው وحياتي هنا منورو እዚህ ነው وموتي هنا مموتو እዚህ ነው وقبري هنا ቀብሬም እዚህ ነው የት መንቀሳቀስ ነው فتعجبنا ይላል ለዚህ ለማይረባ እምነቱ ፍሪጅና መብራት ያለበትን ሀገር ጥሎ መጥቶ መኪና ሲያዩ እንኳን የሚፈራ ህዝብ መሃል ገብቶ ከወደቀ ካልሰለጠነ ማህበረሰብ መሃል ገብቶ እምነቱን ይሰብካል እኛስ ምን እየሰራን ነው ሐቂቃ እጅግ ብዙ ስራ ይጠበቅብናል በጣም ኢንቨስት ያደረጉ ነው አልহামዱሊላህ እነሱ በአመት ያከፈሩትን አንድ ወንድማችን ደቀመር ያለው በአንድ ቀን ይቀማቸዋል ግልጽ ነው እኮ ለምንስ እንደፈራለን ነው ሚሰልመው ቁጥር የሚከፍረው በጥፍ እንደሚበልጣ ካለው ከዚህ ድካማቸው ጋር ከኛ ማለ መስራት ጋር ግን እንዴትስ አንድ ሰው እንደደፈራል አንድ ዓሊም ምን ይላሉ والله ይላሉ ሌላው እምነት ራሱን ለማፋፋት ራሱ ላይ ኢንቨስት የሚያደርገውን ብር ሙስሊሞች ራሳቸው ላይ ቢያደርጉ መሬት ላይ እስልምና እንጂ ሌላ አይኖርም ነበር ገለበጡትና ደግሞ ምን አሉ ሌላው እምነት እስልምናን ለማጥፋት ኢንቨስት ያደረገው ያለውን እስልምና ሌሎችን ለማጥፋት ኢንቨስት ቢያደርገው አሁንም እስልምና እንጂ ሌላ አይቀርብ ነበር both times ግልጽ ነው አንዳንዴ ጭራሽ እነሱ እንዲያከፍርላቸው በላኩት ፓስተር ይከስራሉ አይደል አንድ መጽሐፍ ሊሳነብ አንድ ትልቅ ዌስተር ከአውሮፓውያን ውስጥ የኛ ጭንቅላት ነው የሚሉት አንድ ምሁር ነበር
ይህን ሰው እስልምናን አጥንቶ ኢስላም ላይ ሂስ እንዲጽፍ ትችት ላኩት ኦሪየንታሊስቶች ሚሏቸው ማለት ነው ኢስላም ላይ ሂስ እንዲጽፍ ላኩት ገባውና እስልምና ማጥናት ጀመርኩ ይላል ከበቀራ እስከ ሱረቱ الناس ገና ከበቀራ ስገልጠው የሚያስደነግጥ ነው ምን ይላል አሊፍ ላም ሚም ذلك الكتاب لا ريب فيه ይህ ኪታብ ጥርጥር የለውም ለምእመናን መመሪያው ለመላኩ ጥርጥር የለውም ደነገጥኳል ለምን መሰላችሁ እያንዳንዱ ጻፊ ኪታቡን ሲጀምር ይገልጽና ይሄ መጽሐፍ ጥሩ ነው በያስባለው ስተት ግን አይጠፋበትም የሰው ልጅ ነኝና በኢሜል የላኩልኝ ይላል አይደል ግልጽ ነው ቁርአን ምን አለ ላ ረይበ ፊህ ከዛ ወደ ታች ወረድኩ ሱረቱ الناس ለሰው ልጆች የተላከ እምነት ነው ቁል አዑዙ ቢረቢ الناس የሰው ልጅ ፈጣሪ ያለ ማለት ነው እስልምና ልቤን ነካው የሙስሊሞች አባል ሆንኩ ይላል አላሁ አክበር ታዲያ መጽሐፉን ሲጨርስ ይሄን የትዝታ ማስታወሻው መጽሐፍ መጨረሻ መጽሐፉ ላይ ምን ይላል I come to Islam as a rover but it lasts forever ይላል ወደ እስልምና አዳይ ሽፍታውኝ የመጣው እዛው ሰምቼ ቀረው ይላል ኢስላምን ለማጥቃት ሲያጠና የኢስላም ውበት አንበረከከው እነሱ ኢንቨስት ቢያደርጉ እንቀማቸዋለን ኢንሻአላህ ግን ከኛ ስራዎች ይተበቁብናል ካለ ሰዓት አንፃር ያሳጠርኩ ለማህድ ገደዳለሁ ሁለተኛው ክፍላችን ፈድሉ ዳዕዋ ፊ ሰቢልላህ ትንሽ ጥቅሙን ማስታወሳችን ይገፋፋናል ዳዕዋ በአላህ ዲን ላይ መንቀሳቀስ ትልቅ ጸጋ አለው በአላህ ዲን መንቀሳቀስ ማለት ደግሞ ምን እንደሆነም ወደ ውስጥ ዳሰዋል እዚች ወንበር ላይ ቁጭ ብለህ መነጋገር ነው ወይ ለኢስላም መስራት ማለት ወደ ውስጥ ዳሰዋል ኢንሻአላህ ብቻ በአላህ መንገድ ላይ መንቀሳቀስ ያላሁን ደረጃ አላህ ቁርአን ላይ ሲያስተውስ ምን ይላል ወመን አህሰኑ ቀውላን ሚመን ደዓ ኢለላህ ወዐሚለ ሷሊሐን وقال إنني من المسلمين ومن أحسن قولا نققروا زي سوى لي ما نميامر الله ممن دعا إلى الله ودعا الله كتتأرى وعمل صالحا ملكا ممكسرا وقال إنني من المسلمين هذا فضل عظيم كذب لي ما نققروا ما ميامر الليل على الله سبحانه وتعالى الدعوة إلى الله شرف هذه الأمة يزي أمة لكنه بالله من قرلي من كساكس الله قرآن لي من إلى كنتم خير أمة إن أنت بلاج حزب هناك بلاج حزبوشنا كليلة أمة أخرجت للناس يانداندو نبي ሰው ተሰጥቶታል አይደል የሚመራው የተላከበት ህዝብ አለ ለእያንዳንዱ ነብይ ከተሰጡ ህዝቦች እናንተ በላጮቹ ናችኋል የበለጥንበት መስፈርት ምንድነው ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር አንድ ዓሊም ምን ይላሉ هذه الخيرية ከሌላው ኡመት የበለጥንበት በዘራችን አይደለም በደማችን አይደለም በውበታችን አይደለም በላጭ ህዝብ ናቸው የተባልንበት ይሄን ሪሳላ በመሸከማችን ሌላው ለያንዳንዱ ህዝብ ነብይ ያለው የረሱል መልእክተኛ ነህ አንተ አላህ ነብይ አይልክም ከዚህ በኋላ ይሄን ኃላፊነት በመሸከማችን አላህ ምን አለ ኩንቱም ኸይረ ኡማ በላጭ ህዝብ ናችሁ የነብያችን ሰለላሁ ዐለይሂ ወሰለም የሥራ ዘርፍ ምንድነው የነብያችን ሰለላሁ ዐለይሂ ወሰለም ዳዕዋ ነው ወዳዒያን ኢለላህ بإذنه وسراجا منيرا الإمام ابن القيم يقدم عالم من يلالو لا يكون الرجل من أتباع النبي حقا
አንድ ሰው እኮ በትክክል የነብዩ ተከታይ መሆን አይችልም ረሱል ወደ ተጣሩበት መንገድ አላ በሲራ እስካልተጣራ ድረስ ይላል። የረሱል ስራ ምንድነው? ትውልድን ወደ አላህ ማስተዋወቅ፣ የሰው ልጅን ወደ ተሻለ ህይወት ዘይፌ መምራት። ይህን እስካላደረገ ድረስ የሳቸው ትክክለኛ ተከታይ አይደለም ይላሉ። الدعوة ثواب ትልቅ ነው። ዳዕዋ ትርፉ ምንድነው? ሐቂቃ በጣም ብዙ ነው። አንዲት ቃል ትናገራለህ ሳታቃት አንድ ህዝብ ዳ ትቀይራለች። ፈድሉ عظيم ነው። ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ይላሉ? لأن يهدي الله بك رجلا واحدا ላንተ እኮ አላህ አንድ ሰው ቢመራልህ እሰቡት خير لك مما طلعت عليه الشمس ፀሐይ ወጣ ያዳረሰችው መሬት አለ አይደል? ፀሐይ ወጣ ከምታዳርሰው ዓለም ላንተ ከሚሰጥህ አንድን ሰው ቢመራልህ አላህ ይሻላል። ይህን ትርፋያችሁ ثوابه عظيم. شاعر من الال إن هذا الرحمن شخصا واحدا بك خير لك من بحر درر هو خير لك عند الله مما بدا للشمس أو نور القمر. دعوة فضله عظيم ነው። ይሄን ያልካልኩ ዳዕዋ እንዳናደርግ የሚያግዱ ነጥቦችን ከናንተ ጋር እወያያቸዋለሁ። ሸይጣን እኛ ጋር ያስቀመጠብን መረቦች አሉ እንዳንቀሳቀስ። እነዚህ እነማን ናቸው? እነዚህን ከበጣጠስነ በአላህ ፍቃድ ሁላችንም ለኢስላም ሰራተኞች እንሆናለን። የመጀመሪያው ለስና على العلم መጀመሪያው ከዳዕዋ የሚያግደን ነጥብ ምንድነው? እኔ ዒልም የለኝም ምኑን አውቄው ነው ለኢስላም የምሰራ ሚል የተሳሳተ አመለካከት አለ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ይላሉ? በልጉ عني ولو آية ከኔ የደረሰቻችሁን አንዲት አያ ብትሆን አድርሷት። وما عليك إلا البلاغ የደረሰቻችሁን አያ ሁሉን ያካተቱት። እኛ ስንት አያዎች እናውቃለን? ስለዚህ ለዚህ መፍትሄው ምንድነው? የሸይጣን ላስቀመጠብን መረብ ባለን የእውቀት ልክ እንጣራለን። ባለችን ዛሬ የሰማነው ሙሐደራ አለ ከወንድሜ ስለ ሐጅ እሷን ሄደን ማስተላለፍ ይህ ዳዕዋ ነው። አቡበክር الصديق رضي الله تعالى عنه يوم أسلم ይላሉ ዑለማዎቹ በሰለመበት ቀን ውስጥ ወጥቶ በተወሰኑ ቀናቶች ውስጥ አሽሩል ሙበሸሪን 10 በጀነት የተበሰሩ ሰሃቦች አሉ አይደል? ከነዛ ውስጥ 6ቱን ይዞ ተመለሰ ይላል። ማንን አመጣ? ዑስማን ብኑ አፋን፣ طلحة بن عبيد الله، سعد بن أبي وقاص، عبد الرحمن بن عوف، زبير بن العوام. بما نجني سلمت على يدي أبي بكر بأبو بكر جني سلمت. هذي بالن يوقت لك متطارت قال جالس إن لم تستطع بلسانك فبلسان غيرك. باندبت قال جالك بسو اندبت تطارا. من مالتنا ዳዒዎችን ጋብዝ፣ ሰው ሰብስበት፣ ካሴቶችን ሲዲዎችን ስጥ። አታውቅም ማን እንደሚመራል። አሁን ዘንድሮ ሐጅ ዑምራ ሐጅ ነበር ረመዳን አሽሩል አዋኺር ላይ መዲና ቆየውና ወደ መካ ስንገባ የመጨረሻው ሌሊት ላይ ስለነበር መኪና ዘህማ ነበር። ከዛ ታክሲ እናስቆማለን፣ ውድ ዋጋ ነው የሚጠሩብን። ጓደኛዬ ነው የሚያስቆማቸው። መጨረሻ ላይ አንድ መኪና መጣና አስቆሞ ዋጋ ሲጠይቀው ልጁ ትክ ብሎ ያየኛል። ታቀኛለህ እንዴ? ዳያ ሲኖርና አለኝ። ናም አልኩት። ግቡ ግቡ አለና አስገባን። ዘያወራኝ መህር ጀመረ። አንተን አላህ ባገናኘኝ ስላሁን አላህ አገናኘኝ ሐረም ላይ ያለ የሚገርመው በአንተ ሲዲ ላይ ሰለምኩት አለኝ። አላሁ አክበር። እኔ ስለኔ ለመናገር አይደለም አላማው። አሁን ለዚህ ሰው የላከለት አንድ ሰው አለ ካሴቴ ብቻ ወደ ኢስላም መራ። ባንደበት ባችል በሰው አንደበት ተጣራ። ትውልድ ትለውጥበት አለ። ሌላው አዲስ አበባ ውስጥ እዚህ ሚኖር ባለፈው ሸወጀሌ መስጂድ ላይ ታሪኩን ላካፍላችሁ ብዬ
መጥቶ ሱብሃንአላህ አንድ ታሪክ ልነግርህ ነው ኡስታዝ አዳምጠኛ ላይ ቆምኩለት እኔ አንተን ተቂላ حيثما كنت ሚለውን ሸሪጥ ሳይ ነበር እዚህ ካሴት መጨረሻ ላይ ካስተዋላችሁ አንድ መካውስ ዳይመንድ ስላገኘ ወጣት እናገራለን ታስተውሳላችሁ ዳይመንድ ወድቆ አገኘ ባለቤቱ መጣ ለባለቤቱ መለሰለት 1000 ብር ልስጥ ሲለው ያ ሰውዬ አልፈልግም እንዳይ ከማን ነው አለ ከአላህ ነው አለ ከዛም ጠፍቶ የሆነ አገር ሄደ ሲሄድ ሰውየው አገር ነው መጨረሻ ላይ የሰውየው ልጅ ከነ ዳይመንዱ አገባት ይወጣል ታሪኩ ይሄን የተናገርኩት ለአላህ ብሎ የተው አላህ ይክሰዋል ሚል ነው መልእክቱ ይሄ ወጣት ምን አለ እቺን ሐዲስ ልሰራባት ተጠብቅ ነበራል አንድ ሰው ከሆነ ሰው ሞባይል ሰርቆ ሲሮጥ ያስኩትና ምንድነው እነዛ ሰዎች አላዩም እንዲሰርቄ ቀማውትና የሆነ ሳንቲ ሰጣው ሞባይሉ መውሰድ ይችላል አይደል 2000 3000 4000 አልፈልግም አልኳል ከአላህ ሌላ ምንዳ ነው መጠብቀው በመጨረሻ በተደወለው ቁጥር ደወልኩላቸው መጡ ሞባይሉ ሰጣቸው አረ እንክፈል አልፈልግም ምንዳዬ ከማን ነው ከአላሁ Subhanahu Wa Ta'ala የቤት ክራይ ምከፍለው ቸግሮኝ ነበራል አላህ ሳላቀው የሆነ ስራ መጣና ሌላ ማገኝበት ብር አገኘዋል አላህ ካሰኝ ይሄን ልነግር ነው አለኝ በጣም ግን የገረመኝ ንግግሩ ምን እንደሆነ ታውቃላችሁ አሁን ኡስታዝ ምን እንደምጠብቅ ታውቃለህ አለኝ ምን አልኩት 300 ሺህ ብር የጠፋው ሰው እየፈለኩ ነው አለ ለምን ነው እቺ መልሼ ከአላህ 1 ሚሊዮን መቀበል ፈልጋለሁ على كل حال ማለት የፈለኩት ምንድነው ምን ቦታ ሄዶ ምን እንደሚሰራ ስራ አጣቀው አዳርሰው ለዚህም ሰው እኮ ነው ያልሰጠውት በአንደበት ባችል በሰው አንደበት ተጣራ አሁን ዑዝር የለን ቁርአኑ ላ ተተርጉሟል በሲዲው በመጽሐፉ ሁሉ ነገር ጋዜጣው መጽሔቱ ዑዝር የለም እስላምን ባለን የውቀት ልክ ማድረስ ይኖርብናል አንድ የታክሲ ሹፌር ጋር ገጠመኝ ኖሬ ላጫውታችሁ ዳዒ እንደምታውቁት ጋዜጠኛ ነው ይባላል አይደል እኔም እንደ ጋዜጠኝነቴ አንድ ታክሲ ኮንትራት ያስኩና ስሄድ በእድሜ የገፉ ሽማግሌ ናቸው ከዛ ጠየቅኳቸው ከፊት ለፊት የካሴቶችን አየሁባቸው የዲን ካሴት እንዴት ኖት ከስራ ጋር ቁርአን ይቀራችኋል ወይ እንዴት ነው ስላቸው አይ ልጅ ቀንማ አይመቸኝም ባይሆን ለሊት 7 ሰዓት ላይ ከቁርአን ጋር ነው አሉ 7 ሰዓት ለሊት አይ ሰው ለየት ያለ ሰው ነው አልኩ ታዲያ እንደው በመታደርጉት እንቅስቃሴ ለአላህ ዲን ተሰራላችሁ አልኳቸው ያለችኝ አቅም አሉ ካሴት ገዛለው ማደል ነው አሉ እቺ መኪና ማሰራበት ጋራጅ አለ ለባለቤቷው ሰጥቻት የኮምፓራቲቭ ላይ ያሉ ካሴቶች እሷ ትንሽ ያቅማማሽ ነው አሉ ሌላ ሲያገኙት ውጤት ንገሩኝ አልኳቸው ያገኘዋት ልንገራ አሉ አንድ ጓደኛ አለኝ ክርስቲያን ነው እሱን አንድ የጠራውትና ኢየሱስ እውነት ጌታ ነው የሚል ካሴት እንካዳምጠው ቢሰሰጠው ተቆጣ ኮንዴት አንተ እንዴት ብትደፍረኝ ነው የኔና አንተ ጓደኝነት በቃ እዚህ ላይ ያለ ግዴለህም አዳምጠው ዞር በል እንደው ለጓደኝነታችን ስትል ጧቱን መጣው ሰድ ብሎ ከጀሌነት ቋት ወሰዳታል ለካ ማታ ገብቶ ይሄ ጓደኛ ሲያዳምጣት አምሽቷል ኢየሱስ ጌታ ነው ወይ ነው የሚለው ካሴቱ ሲያገላብጠው አልመጣለት አለ ውስጡ ተረበሸ ሐሰቱ ግልጥ ያለ ታየው መጨረሻ ነው ማውቂያ አሉ ጧት ደወልኩና ካሴቷን እፈልጋለሁ አልኩት አሉ አይ ፈልጋታለሁ ትንሽ ቆያሉ አረጋጋውት ሌላም ካሴቶች ጨመርኩት ክፍለ ሀገር ነው ሄዳ ደወልኩለት እንዴት ነው አልኩት አልহামዱሊላህ እኔማ መስመሯን ይዣለሁ አለኛ ልጄ አዲስ ልጅ ወልጃለሁ ባለቤቴ እንዳትነቃቢየ ኢስሐቅ ብየዋለሁ አለ ኢስሐቅ መሃል ላይ ያለ ነው አይደል እነሱም ኢስሐቅ እኛም ኢስሐቅ መሰለኝ መሃል ላይ ያለች ስም ሰጥቻለሁ የሚስቴን ነገር ዱዓ አድርገኛለኝ هذا دعوة بسيطة በትንሽ ነገር ህዝቡን ወደ ቀጥተኛ መንገድ ልንመራው እንችላለን ዒልም የለንም በዚህ እንስማማ እስኪ
በቃ ልናደርሰው ምንችል ዒልም የለንም እንበል ትልቅ መሳሪያ ሰጣችኋል ادعو باخلاقك በስነ ምግባር ተጣራ والله ህይወት ያስተማረችኝ ልንገራችሁ በዳዕዋ ህይወቴ እንደ ጥሩ ስነ ምግባር ዳዕዋ የለም ሰዎች አንተ ባሳደከው ጺም ወይ ባሳጠርከው ሱሪ አይደለም እስልምና የሚቀበሉት አንተ ላይ የሚያዩት ውብ ስነ ምግባር ይማርካቸዋል ይሄን ሰው እንደቀረጸው እውነት ቢሆን ነው ማለት ይጀምራል ከውጭ የሚጠራው ስነ ምግባር ለዚህ ሰው ያስፈልገዋል ታማኝነት ፍትሃዊነት ሩህሩህነት ለሰው አዛኝነት እስልምና እኮ በዚህ ነው የተስፋፋው አቡል ሐሰን ነደዊ በዘመናችን ያለፉ ከትላልቅ ዑለማዎች ውስጥ አንዱ የሆኑት አንድን ታሪክ ኪታባቸው ሲጠቅሳሉ ላካፍላችሁ አንዴ ይላሉ ህንድ ሀገር ውስጥ ሁንዱኮችና የዛው ሀገር ነዋሪ ናቸው ሙስሊሞች በአንድ ቦታ ላይ ተጋጩ ሙስሊሞቹ የኛ የእምነት ቦታ ነው እነዛም የኛ የጾለት ቦታ ነው ሁለቱም ተጣሉ ያኔ ህንድ በእንግሊዝ ቀይ ግዛት ስር ትገኝ ነበር ህንድ ታቃላችሁ ተቆራርሰዋት ነበር ዓለምን ያኔም የነበረው ዳኛ እንግሊዛዊ ዳኛ ነው ከሱ ጋር ሄደው ሁለቱም ለፍርድ ቀረቡ ሲቀርቡ ሙስሊሞች የኛ ነው እነሱም የኛ ነው መፍትሄ የለም ሁለቱም ታሪካዊ መረጃ የላቸው መፍትሄው ምን ይሁን ተመልከቱ እንግሊዛዊ ዳኛ ምን እንዳለ ለሁንዱኮች ምን አላቸው ከሙስሊሞች መሃል በፍትሃዊነቱ በታማኝነቱ የምትተማመኑበት ሰው አለ እሱን ተንተርሼ ፍርድ ልስጥ አላቸው በማን ቃል በሙስሊሙ ቃል እናንተ ላይ ልፍረድ አላቸው እነሱ አዎ ምናቀው ደግ ሳልህ ዓሊም አለ እሱ ይፍረድብናል ይሄን ዓሊም የዱና ፍርድ ቤት ለዳኝነት ትፈለጋለህ አሉት ናመጣ ቃልህን ስጥ አሉት ይሄ ዓሊም ምን አለ ያኔ እንግሊዞች ገብተው እስልምናን አዳክመው ስለነበር ተቆጥቶ ነበር ኢኒ አቅሰምቱ አላ አራ ወጅሃ ኢፍሪንጅ ማሐይት በህይወቴ እስካለው የነጭ ፊት አላይም ብዬምያለው ፍርድ ቤት አልመጣም አለ ሄደው ለዳኛው ነገሩት ዳኛው ምን አለ እኔን አለማየት መብቱ ነው አለ መጥቶ ፊቱን ዙሮ ፍርዱን ይስጥ ያ ዓሊም እሻሉ መጥቶ ፍርድ ቤት ሲገቡ ፊታቸውን ለዳኛው ሰጡና ቆሙ ህዝቡ ወደዛ ኮኔ ቆሙ ምን ትላለህ ይላቸዋል እሱ ከኋላ نعم الحق في هذه القضية በዚህ ጉዳይ ላይ እውነታው የሁንዱኮች ነው الارض ارضهم መሬቱ የነሱ ነው اعدلوا هو اقرب للتقوى ፍትሃዊ ሁኑ ይሄ አላህን ለመፍራት የቀረበ ነው የሚለውን የአላህን አንቀጽ መደምደም ያርጉ ወጣ ሙስሊሙ ጮኸ እንዴት የኛ ዓሊም ተብለው መሬታችን እንዴት ለነሱ ያሰጣሉ ለኛ ነው አረ መፈረድ የሚገባው ተቆጡ ዓሊሙ ወጥቶ ሄደ የሚገርመው ይላሉ አቡል ሐሰን ነደዊ ሁንዱኮች ተሰበሰቡና ዙረው ምን አይነት ዲን ነው ተባባሉ የነሱ ዓሊም በእነሱ ላይ የሚፈርድባቸው ተሰበሰቡና እስልምናን ተቀበሉ ይላል ያ ቦታ ምን ሆነ መስጂድ ሆነ العدل الخلق حقيقة ሰውን ሚማርከው ጥሪያችን አይደለም والله እኛ ጋር የሚያዩት ውብ ስነ ምግባር በተፍትሃዊ መሆን ሰይድና ዑመር አጀበን ታሪኩን በቅርቡ ሳየው በጣም ነካኝ ሰይድና ዑመር በይተል መቅዲስን ለመክፈት ያደረጉትን ጉዞ ሰምታችሁ ታውቃላችሁ ሰይድና ዑመር ላጫውታችሁ ሱብሃንአላህ በይተል መቅዲስ ቀሳውስቶቹ የበይተል መቅዲስን ቁልፍ አንሰጥም ለንጉሱ ቢሆን እንጃሉ አቡ ዑበይዳ ከዛ ነበር ስጡኝ አንሰጥም ጦርነት ሊከፈት ሆነ ከዛ ሰይድና ዑመር ላከባቸውና አንተ ካልመጣ ቁልፉን አንሰጥም ብለዋል ናልን አለው አቡ ዑበይዳ ከዛ ሰይድና ዑመር እሺ አለ ስንት ሺህ ሰራዊት አሰለፈ ሲወጣ ስንት ማንንም አላዘም ከበይተል ማል ውስጥ ብር ላለማስወጣት ወጭ እሱና አንድ አገልጋይ ባሪያው የሱ خدام አለ
አንዲት ፈረስ ብቻ ይዘው ወደ ቤተል መቅዲስ ንጉስ እኮ ነው አሚሩል ሙእሚኒን የምእመናን መሪ የዓለምን 1/3 ያስተዳደረ ንጉስ ከባሪያው ጋር መሄድ ጀመር ሲሄዱ ግን ተመልከቱ አኽላቅ ፍትሃዊነት ሰይድና ዑመር ምን አለው ለዚህ ለአገልጋይ ባሪያው አንተ ከፊት ለፊት ልጓሟን ይዝክ መሄድ የለብህም እኔም አንዳንዴ ጎታለሁ አንተም ትሰፈራለህ አለው ይሄማ ይሆንም አሚረል ሙእሚኒን ወኢላ ይሄማ ይሆናል አሉት ይሄ አገልጋይ